ለሁለት ዓመት ያፈቀርኳት ልጅ የምትሰራው ግሮሰሪ ውስጥ ነው። እንግዲህ እዛ ግሮሰሪ ውስጥ ለመጠቀም በሄድኩበት ነው ያየኋት እና ወዲያው እንዳየኋት የወደድኳት ያፈቀርኳት ይለናል የዛሬ ባለ ታሪካችን በውስጥ መስመር። እንግዲህ ምን አለ፣ እዛ ለመጠቀም በሄድኩበት ነው ያየኋት፣ ወዲያው ወደድኳት፣ አፈቀርኳት። ነገር ግን ይቺ ያፈቀርኳት ልጅ ኦልሬዲ ከኔ ቀደም ብላ ከአራት ወንዶች ጋር የፍቅር ግንኙነት ውስጥ እንደነበረች ሰማሁ። እንግዲህ ስለምወዳት ወይም ስለማፈቅራት በዛ ላይ ያለፈ ታሪክ ሆነው በሚል ነገሩን ቸል ብዬ ፍቅሬን ቀጠልኩ ይለናል። እንግዲህ ይቺ ልጅ የምትሰራው ግሮሰሪ ውስጥ እንደመሆኑ መጠን እሷን ማግኘት ከባድ ነው። ነገር ግን ያን ሁሉ ተቋቁሜ የሄድኩ ሳገኛት ነበር። አንድ ቀን እንዳትመጣ እሷ አጠገብሽ እያለ አንቺን በግላጭ ልናገኝሽ አልቻልም እያሉኝ ነው ብዙ ወንዶች። በዛ ላይ ገበያን እየዘጋ ነው፣ አትምጣ ስትለኝ ተቀይሜ ቤት የቀረው። እንግዲህ በእሷ ደዋይነት ምሳ እንብላ ብላ ደግሞ ደውላ ጠራችኝ አለ። አያርመኝም፣ ያው ስለምወዳት ምሳ የምንበላበት ቦታ ተገናኘን። ምሳው እስኪመጣ ድረስ ሰብሰብ ብለው ወንዶች ሲገቡ እዛ ምሳ የምንበላበት ቦታ ወንዶች ሲገቡ አይታ እኔንም ምሳውንም ጎልታን በራ ወጣች። በዚህም ተቀይሜ ቤት ቀረው። አሁንም ደውላ ባክና ምሳ እንብላ አለችኝ። አያርመኝም፣ ተነስቼ ሄድኩኝ። እንደውም እሷ ና ካለችኝ ሰዓት ቀደም ብዬ ተገኘሁ አለ። ስሄድ በወንዶች ተከባ መሀል ሆና ደረስኩ አለ። ከመሀል ወጥታ ምን ልታዘዛለችኝ አለ። እንደማያቀኝ ሰው ምን ልታዘዛለችኝ አለ። በዛም ተናድጄ ቤት ቀረው ማለት እንግዲህ ስለምወዳት ስለማፈቅራት እንግዲህ አላስቻለኝም። ተነስቼ አገኘኋት። ስራውን ለምን አትተይኝ፣ በቃ እኔ አግዝሻለሁ፣ እንጋባ ብያለ ቀለበት ገዝቼ ደግሞ ስመጣ ማቀለበት ግዛ አለ። እኔ ዝግጁ አይደለሁም፣ ምን አስቸኮለ ብላ ክው ስታረገኝ ተናድጄ ቤት ቀረሁ። እንግዲህ አሁንም እኔ በእውነት በዚህ ልክ ታጋሽ ወንድ አለ ብትሉኝ እኔ ይሄ መጀመሪያ ሊሆን እንደምችል ነው የምገምተው። አሁንም እንደገና መደወል ጀመርኩ። ኢማጅን እንዳትመጣ አንተ እኔ ጋ ስትሆን ገበያ እየቀዘቀዘ ነው፣ ወንዶች እኔም በግላጭ ሊያገኙ አይችሉም እያለችው እንደገና አገኛት። ወንዶች እንግዲህ ምሳው ታዞ ደግሞ ለምሳ ተገናኝተው ምሳው ታዞ ደግሞ ምሳው እስኪመጣ ድረስ ወንዶች አዩኝ ካንተ ጋር ብላ ምሳውንም እሱንም ጎልታው ስትሄድ አሁንም ይቅር አላት። እንደገና አገባታለሁ ብሎ ቀለበት ገዝቶ ሲመጣ አሁንም አልፈልግህም አለችው። አሁንም ይቅር ብሏት መደወል ጀመርኩ አለ። ስደውል አታነሳም። 10 ጊዜ ደውዬ ነበር። ምን ሆና ነው ብዬ ተጨንቄ ሲሄድ ደግሞ በሶስት ጠብደል ወንዶች አስደበደበችኝ። በተደበደብኩ በስንተኛው ቀን ደግሞ ከደበደቡኝ ሰዎች ጋር ምሳ ስትበላ አየኋት። በዚህ ልክ ምን ነው ወንድሜ፣ ሴት ጠፋ እንዴ? እንግዲህ ያው ፍቅር ነው፣ ምንም አትፍረዱ። እና አስደብድባኝ አሁን ትንሽ ቆይታ ደግሞ አርግዣለሁ። ያረገዝኩ ካንተ ነው። እንግዲህ አልፎ አልፎ እሷ ጋር ስለምሄድ ለብዙ ሰው ለሱን የጸነስኩት ስላለችኝ ብላ ስለተናገረች እርዳታዬን ቀጠልኩ አለ። እያገዝኳት ወለደች። ልጇ ያንተ ነው ግብግብ። እንደዚህ ስትለኝ ከብዙ ወንዶች ጋር ግንኙነት ስላለሽ በጊዜ አባቱን ፈልጊ ብዬ ስላትም አትሰማም፣ ያንተ ነው። አጋጣሚ ላይ ደግሞ ወደ ዩኬ ወይንም ወደ እንግሊዝ እድል ገጥሞኝ መጣሁ አለ። አሁንም እየደወለች ወደ ቀድሞ ፍቅራችን እንመለስ፣ የወለድኩት ያንተ ነው፣ ይሄው ጭቅጭቋ አላስቀምጣለኝ። እሺ ዲኤንኤ አስመርመሪኝ።
ገንዘቡን ላግዝሽ ስላት ፈቃደኛ አይደለችም። ብቻ ወደ ቀድሞ ፍቅራችን እንመለስ፣ ልጃችንን አሳድግ እያለች እየነዘነዘች ነው። እባክሽ እህቴ ለሰዎች ይሄን ታሪኬን አቅርቢና ይፍረዱኝ ብሎ ነው እንግዲህ በውስጥ መስመር በድምፅ የላከልኝ። ምን ነው ወንድሜ እንዴ እስክታስገድልን እንዴ? የዛሬው ቪዲዮ ይህን ይመስላል። ወዳችሁን እዚህ ድረስ ስለመጣችሁ ከልብ እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ያቆየን።